ራያን እንዴት ነው ቻምፒየንስ ሊግ ፕሪሚየር ሊግ ካራቦ ካፕ እና ኤፍኤ ካፕ አንተ ብቻ ነው የምትጫወተው ምክንያቱም ሌላኛው በረጩ ለሁለት ካሉ ነው በስተቀር አይችሉም አርሰናል አንድም ሁለትም ሶስትም አራትም ዋንጫ መብለክ ከፈለገ አንተ ብቻህን ነው መግባት ያለበት ብለ እንዴት ነው ለሱ የምናስረዳው ደገምሽው ወያሊት አይ ያልሽ እዚህ አውሮፓ ስዞሪ በሽታ ይዘሽብኝ እንዳመጭ ሄዳችን ይሁን በደጋፊ ፊት ላፍ አድርገውን ይሄዱ እንዴ እንዳለ በተለይ ሃቨርት የሚባል ጫዋች መሀል ሲጫወት አየየየየየየየ ቁርጥራሷ እኔ በህይወቴ እንደዚህ አይነት እጅ የሌለው በረኛ አላየሁም። የተመታው ሁላ ነው እንደሚገባበት። ከዛሬው ሽንፈት በኋላ አርቴታን ስለ ጨዋታው ሲጠይቁ ቪኒ ያጎደለለ ደገምሽው ወያሊት አይ ያልሽ እዚህ አውሮፓ ስዞሪ በሽታ ይዘሽብኝ እንዳመጭ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳመጭ ይሄው ተለጠፈች ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው ግን ማለት ነው እኛም ቋጠሯችንን እያላቀቅን ነው በዶርትመንድ አርሰናል 3-2 ቀምሷል ደግሞ ቆንጆ ጎል ነው እየገባባችሁ ያለው እንዴት ነው ፎቃ ቀውያላ ቪኒን እንፈልጋለን ቤቱን አጽድተህ ጠብቅ መጀመሪያ አትንፏቀቅ ባርኮላ The woman is furious after losing the game. አሁን ራያን እንዴት ነው ቻምፒየንስ ሊግ ፕሪሚየር ሊግ ካራቦ ካፕ እና ኤፍኤ ካፕ አንተ ብቻ ነው የምትጫወተው ምክንያቱም ሌላኛው በረጩ ለሁለት ካሉ ነው በስተቀር አይችሉም አርሰናል አንድም ሁለትም ሶስትም አራትም ዋንጫ መብለክ ከፈለገ አንተ ብቻህን ነው መግባት ያለበት ብለ እንዴት ነው ለሱ የምናስረዳው ሌላው ደግሞ ማጋልሽ ያልሳል ባባዶ ነው እንዴት አይደል ሁለተኛው ጎል ምንድነው እንዴት ነው እንደዛ ሊገባብክ ይቻለው እንዴ ማርክ ማድረግ እንዴት ነው የሚከብድክ በቃ ያልሳል ባይሆንልህም ማለት ነው ሌላኛው ደግሞ ራይስ አርሰናል ያለንተ ባዶ ነው በቃ ና ግባ እንዴትም ሆነ ተጫወት ከፈለክ ኳስ አትንካቁም በቃ ዝም ብለክ እንዴ ባዶ እኮ ነው ያለንተ እንዴ ምንድነው የምናረጋው እሺ እንዴ ኬፓ ኳስ አፈልግም በቃ ተወውታ እንዴ ጄሱስ በቃ እዛ እየጠሩክ ነው መሄድ ነው ያለብህ እኮ ወንድሜ ምንድነው እዚህ የምትሰራው ለምሮ በግድ ወደዱኝ ምናምን የምትለው እንዴ አንተ የግድ ኮኪ መዛዛፍ መጋበዝ አለበት እንዴ አንተ እንድትወጣ ምንድነው ፈልገው እንዴ በቃ አርሰናል ይሄንን ፈልገው ሲቀጥል በዚህ ዋንጫ ልታበሽቁ ነው የምትችሉት አትችሉም ምንም ነው ለኛ ይሄ ዋንጫ እሺ ይሄን ሁሉ አመት ስንበላው ዝም ብለን ነው ጀምር ኤምሬትስ ካፕ ማለት እኮ የባል ዶሮ በሉት እኮ በቃ ማንም የመንገደኛ ነው እንጂ የሚበላው የቤቱ እኮ ብዙም አይደለም በቃ እንዴ ለውጭ ሰው ጋበዝን ሐላስ በቃ ምንድነው የምትሉን እንዴ ዞሊስ ጎበስ ቪኒን ያስረሳህ ነው ነጭ ይቅርታ ስለጮኩት አንተ ምንም አላረክ እነዛና እንጂ Abuya rubbed it in the Arsenal fans faces. አየየየየየየየ ቁርጥራሷን ጎያሊ የሆነ ነገር ትዝ አላለህም የሆነ ነገር ረሳሁት ምንድነው የምትረሳው ምንድነው አንተ አረጀህ እንዴ ገና አንድ ፍሬ ልጅ አይደል እንዴ አትርሳ እንጂ ብትረሳት ምን ያስታውሳለሁ እንዴ ረሳ እንዳትረሳ አስታውሰው እንዴ ምንድነው The Arsenal fan is furious with the goalkeeper. እኔ በህይወቴ እንደዚህ አይነት እጅ የሌለው በረኛ አላየሁም የተመታው ሁላ ነው እንደሚገባበት ካያቨርስ ማለ ምን ትሰራለህ እየቻልክ አይደለም ቲሙን በጠቅላላ እየበጠበጠው ያለው የካያቨርስ ማለ መሰለፍ ነው ፋሚሊ ካላፊዮሪ ምንድነው በቦታ ኧረ በስመ አብ ወልድ ክሪስቶፍ ዞሊስን አንዴ ሲያግዘው አይታችኋል አንዴ የማጥቃቱ ቦታ ላይ ጭራሽ የለም እሱ ዲፕ ወደ መሃል ተስቦ ነው እየተጫወተ ያለው አረ አርሰናል ምን አይነት ነገር ነው አረ ተመለሱና ራይስ አረ ተቃጠልን ነደድን ተንቦገቦግን Arsenal fans are furious about the result. 3-2 ተሸንፈናል ማን 3-2 መሸነፋችን ብቻ አይደለም የሚያናድደው ነገር በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ ኮርና ተከታታይ 3 ጨዋታ ላይ ይገባብናል አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው ማን ምንድነው የሚያደርገው ይሶጂ አንድ አሲስት አንድ ፔናልቲ ያስገኘልን ማን በጣም ትችላለህ ገብቷላ ፕሪሚየር ሊግ ላይ ነገር መድገም አለበት በጣም ነው የምትችለው ማን ኗኔሪን አምና ለምንድነው ያዋስ ነው ቆጨኝ ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ በጣም ያምራል ገብቷላ አይደል ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥብ ሆነ እናቴ ትንሽ ሰውነት ካደገ ማዶይኬ በስትክክል ቤንች ታርጓል ምክንያቱም ክሬቲቭ ነህ ጭንቅላትን መጠቀም ይችላል ገብቷል አይደል በጣም ያበደ ነገር ነበር ያየው የነበረው ምንድነው 3-2 ለምንድነው የተሸነፈው 3 ጎል ለምንድነው ኮንሲድ የምናደርገው ማን እኔ ቅጥል እያልኩኝ ነው አሁን ምንድነው እየተፈጠረ ያለው A Manchester fan mocking Arsenal. ይዟት በረረ ኤምሬትስ ካፓን በፍላይ ኤምሬትስ ይዟት በረረ ዶርትመንት ይዟት በረረ
አሁን በቤንቺን የገባን ምናምን ብላችሁ ሰበብ እንዳትፈጥሩ። እንደውም ቀይራችሁ ያስገባችኋቸው ተጫዋቾች ጎላ ገቡላችሁ። እነ ኖዋኔሪ ጎላ ገቡ። ያራዳች እስኪ ማን ያልገባ እዚህ ውስጥ ተመልከቷቸው። ማክስ ዶመን፣ ቪክተር ኬሬሽ፣ ማጋሊሽ፣ ካላፊዮሪ፣ መስኬራ፣ ሃቨርት፣ ስኬሊ፣ ቤን ዋይት፣ ኦዲጋርድ፣ ዞሊስ ማን ቀረኝ? አንድ ሁለት ተጫዋች ቀረኝ ብለህ እንዲህ ትለጠለጣለህ? የሆነ ተጫዋች ምናምን ከተጎዳ ትቸገራለህ ነው? ያለ ሳሊባ አትችልም? ራይስ ከሌለ ቡድን ዜሮ ነው ማለት ነው? ምንድነው? አምና አስታውሳለሁ 3 ጎል እኛን ያስቆጠርንባችሁ፣ 3 ጎል ያስቆጠርንባችሁ በሜዳችሁ መጠን 3 ጎል ማን ነው የሚያገባብን ባካችሁ ነበር አምና ስትሉ የነበረው። እንድሮ ደግሞ በተቃራኒ ይኸው ፕሪሲዝኑ ጀምሮ አሁንም ኤምሬትስ ካፕ የእናንተ ውድ ዋንጫ ላይ ሁላ 3 ጎል ካላገባችሁብን ሙተን እንገኛለን አይነት ነገር ነው እየተመለከትን። ምንድነው ቬራ ወያኔው እየተለጠለጠው ነው የሚለው አይገልጸውም። እስኪ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አድርሱላቸው። ይመቻችሁ። An Arsenal fan crashing out. ያው ግጥሚያው ሸጋ ነበር ነው ምንለው። ከዶርትመንድ አጥቂ ኬፓ የሚባለው እንግዲህ የአርሰናል ማሊያ ለብሶ ለዶርትመንድ እያጠቃ እሱ ከበደን። ቼልሲ ኬፓን ውሰድ 5 ሚሊዮን ልስጥህና ጨጓራ ሚነካ ግን ይሄ ጉበት ሳምባ ምን ልክ እንደማዱኬ ጨጓራ ብቻ ነክቶ የሚተወኝን ሽጥልኝ። ኬፓኩ ኩላሊት ጭምር ነው የሚነካው ከጨጓራ አልፎ። አረ ቢስሚላህ ደግሞ ምንድነው? ስንት አይነት ችግር ነው ያለብን። ጭራሽ በሜዳችን ይሁን በደጋፊ ፊት ላፍ አድርገውን ይሄዱ እንዴ እንዳለ። በተለይ ሃቨርት የሚባል ጫዋች መሀል ሲጫወት ቤን ዋይት የሚባል ሰው ዞሊስ እንዴት አባህ ነው የምትችለው? በአላህ ዮኮሬሽ ግን እኔ ከይቅርታ ጋር ማለት ነው ወላሂ ለአዚም ስፖርቲንግ ሆነ ቀይሮ ማስክ እንዲ ቢያጥሙት በደንብ ሌላ ሰው ነው። እኔ ስፖርቲንግ ማቆስ ሆይ ነው ይሄ። አራጥቂ አምጣልን፣ በቃ አጥቂ አልቫሬዝን አምጣልን፣ በቃ ይሁን። እዚህ ጋር አኡዝ ቢላ ጫሱ ምንድነው? አንድ የሚረባ ተጫዋች ምንድነው? አሁን የገባንበት ስኳድ ለዶርትመንድ አንሶ ነው። አረ ግን ኬፓ አላህ ያቃ ከዛሬው ሽንፈት በኋላ አርቴታን ስለ ጨዋታው ሲጠይቁ ቪኒ ያጎደለለ ለምን በጣም ይግድ ባለጊ Man City fans mocking Arsenal. አርሱዬ ምንሽ ነው ደጋሚ ደርሶ መልስ ተለጠፍሽ። ቀጣይ ሳምንት ደግሞ እኔ ነኝ የምለጥፍሽ። ለማንኛውም አርሰናል በኤምሬትስ ካፕ 3-2 በሜዳው ተሸንፏል በዶርትሙንድ ማለት ነውና አሁን የአርሰናል ደጋፊ መጥቶ ምን ብሎ እንደሚሰክስ ታውቃለህ? ሲጀምር ፕሪሲዝን ስለሆነ ነው ምናምን። አዎ እንደዛ ያልክ አመቱን ትጨርሳታለህ። ዘንድሮ ቶፕ 4 ይናፍቃል ነው ማለት ቶፕ 4 ይናፍቃል። ቀጣይ ሳምንት ደግሞ ተዘጋጅ። ቀጣይ ሳምንት የአመቴን በጣም ደስተኛ እንደሆነ የማደርገው አንተ ላይ ተደብሬ ጀምሬ ነው። ለማንኛውም ያቺ አንድ ዋንጫ ሰከረቻችሁ በቃ። ከዛ በኋላ ጠፋባችሁ። ያቺንም እንዴት እንደበላሽ ታውቂያለሽ። ካሁን በኋላ አዘጋደርሽም። እሺ ሰበቡ ምን ይሆን? ይሄ በከረጃ የማንቸስተር ደጋፊ ቋጠሮ ሊባል ነው። በእናትህ የዛሬውን ሰበብ እስቲ መስማት ፈልጋለሁ። እስቲ Abuya mocking Arsenal. ወያላ ና ጄሳም ሳምሳም የፈጠነ እግሬንም ቶ በቃ እሺ እግሬን ይሁን ልጄን ግን ሳም እንዲሆንክ በቃ መጨረሻ ማንም አላፊ አግዳሚ የሚለጠልጥህ እንዲሆንክ በቃ ቀጣይ አመት እኮ ነገር ያለው ሲጀመር ቋጠሮ በጣም ከብዶ ነው የሚመጣው አልኩኝ እኮ ተናግሬያለሁ እኮ እኔ ምን አይነት ፍጡር ነኝ አንተ። አይ ወያላ ወይ ምስኪን ስታሳዝ አይዞ በቃ አይዞ አንድ ፕሪሚየር ሊግ በልተው ብለህ ያሳደገህን ጠኔን ያራገፈልን ኤምሬትስ ካፕ ትሸመጥጣለህ እንዴ? ወያላ ስታገኛውን መለወጥህ ነው እንደዚህ ያዋጣል? እንደዚህ ነው። አሁን ቀጣይ አመት ወንድም ጥላን ትቀይሯለህ። እሱ ነው ሻምፒዮንስ ጊዜ ሜዳው አንተ ታዋረደኛለህ እንዴ? ካልቸር ካልፋት ከመጣም እንደ የምናባ መወዳጀት ነው። እኛ ፔስጂ ማንን እየለጠለጥን አንተ ታናፍሪባደ ወያላ እውነት ዲስአፖይንት አድርገኛል። ዲስአፖይንት Chelsea fans mocking Arsenal. እሺ ተውት፣ ሌላውን ነገር ተውት። ቆይ ተውት። ለምንድን ነው በሴቶች የገባችሁት? ምን ሆናችሁ? ወንዶች የት ሄዱ? ዛሬ ወንዶች ቀን ነው እንዴ ነገር? አይዞህ ውይ እኔን እናት ይሄ 3 ጎል ለመደ እኮ ግን አለቀ እንዳይል ዋላ ይዞ አለቀ እንዳይልሽ ኋላ አይዞሽ የኔ እናት
አንኩረው ለቀቋት ዛሬም ድጋ Spurs fan trying to mocking Arsenal. እዴ የፕሪሲዝኗ ቤቲ ኢዝ ባክ ስትሰጪ ደግሞ አከለኪም አንቺ እዛም 3 እዚህም 3 ነው የሰጠሽው ደግሞ አከለኪም አጾሚም ራሱ አንዳንዴ እኮ ጾም እኮ አለ እኮ አንዳንዴ እኮ እንዴ የፕሪሲዝኗ ቻምፕ ምን እሺ የአምናው ቻምፕ እንደዛ ይደረግም እኮ እንደዚህ አሰጣጥ ጭራሽ ደግሞ ኤምሬትስ ካፕ ራስሽ አዘጋጅተሽ ራስሽ የምትበይው Ghost Phantasma about last night game. አርሲዬ ፕሪሚየር ሊግ ለምደሽ ከኤምሬትስ ካፕ ናቅሹ ማለት ነው። ለነገሩ ጥሬ ስጋ ለምደህ እኮ ሽሮ ምናምን ነገር ጎመን ምናምን ይከብዳል ነው ማለት በጎመን በስጋ ካራባው ካፕ ምናምን ካልሆነ በስተቀር ከባድ ነው። ምንም ማድረግ አይቻልም ነው ማለት ተለጠፍን። ይኸውልሽ አዳሚ ሁልሽም አርሰናል ላይ ለመሳቅ ይሄ ፕሪሲዝን እድላለሽ። ሌላ አንድ ጨዋታ አለን። ከዛ ኮሚኒቲ ሺልድ ስለሆነ ሲሪየስ ልንሆን ነው። በደንብ አድርገሽ ስቀሽ ይውጣልሽ ነው የምልሽ። ገባሽ አይደል? ቆይቼ ቪዲዮ ሰራው አሁን ገና ነው ቤት የገባሁት ማለት የሌሎቹን ጨዋታዎች ራሱ አላየሁም። ስለዚህ ጨዋታ ብቻ ነው የምናወራው። ይሄን ጨዋታ በደንብ አድርጌ አይቻለሁ። ያው ተሸንፈ ጥሩ ነገር ማየት መቻል አለብህ። ለምን ነው የተሸነፍነው ካልክ አንደኛ ሽሮ ስለሆነ ማለት ነው። ገባ አያጠግብም። ሽሮ ነው ምንም ማለት አይደለም። ሁለተኛ ነገር ደግሞ ማለት ነው ማይረቡ ተጫዋቾች አሉ። እነዚህ ሰዎች እኮ ሲሪየስ ሲሆን እኮ አይጮቱም። ተረዳኝ አይደለ? ስለዛ ጥሩ ነገሩን እናውራ። ክሪስቶስ ዞሌስ ወጣት ትሮሳርድ ነው ማለት እንዴ ማርቲኔሊ አንገቱን ደፍቶ ምን አንተ ሁሌ ቀና ብለህ ማለት አሲስት ፔናልቲን አስገኘው እሱ እስካሁን ድረስ የጨዋታቸው ፕሪሲዝን ጨዋታዎች በሙሉ ላይ ጎል ኢንቮልቭመንት አለው ማለት ስለዛ ቤልጂየም ሊግ ላይ ያለውን ቫይብ ምናምን ነገር እዚህ ላይ በፕሪሲዝን አሳይተሽናል። ፕሪሚየር ሊግ ላይ መቀጠል ከቻልሽ ደግሞ እሰየው። ሌላኛው ነገር ደግሞ ማለት ነው 30 ደቂቃ ብቻ ቢጮትም እመነኝ ነው ምልህ ኔክስት ሲዝን ማርቲን ኦዲጋርድ ኢዝ ባክ። ጉመራይስ ራይስ ኦዲጋርድ ወይኔ ጉዴ ሌፍት ዊንግ ምናምን ከሰጋ እመነኝ ነው ምልህ ሌፍት ዊንግ ላይ ኤዜ ነው የሚጮተው። መጀመሪያም ሲያመጣው እኮ ማን ነው ኦዲጋርድ ከተጎዳ ምትክ እንዲሆንና ፕራይመሪሊ ሌፍት ዊንግ ለአምና ለምን ሌፍት ዊንግ አላስፈረም? ሃቨርስ ሲጎዳ ኤዜን ሌላ ሚድፊልደር አስፈረም ነው። ሁለቱም ቦታ እንዲጮት ነው። እመነኝ ነው ምልህ ደግሞ 1 አመት በአርቴታ ስር ሰልጥኗል። ሌፍት ዊንግን ነው የሚያደርገው ኤዜ ማለት ኤዜ ዮከሬስ እኔ ሃቨርስ ቢሆን ይሻለኛል። ሃቨርስ አካባቢው ጥሩ ሰዎች ካሉ ኦዲጋርድ ዛሬ ስንቴ ነው ያገኘው ሰንጥቆለት ማለት ሃቨርስ ሳካ ሚድፊልዱ ደግሞ የታወቀው ዴንጀረስ ሚድፊልድ ዲፌንስ ደግሞ እጃችን ላይ ዝም ብለን የምናፈሰው ማለት ነው። ገባር ሳሊባ ያስፈልገናል ሳሊባ ነው። ለማንኛውም ሌሎች ስቀሽ ጨርሺ ምንም ማለት አይደለም ማለት ስንመለስ እንመለሳለን። አሁን እናስደብራችሁ ብለን ነው ሽሮን በላ አሁን ይሄንን ዋንጫ ማሳካት መቻል አለብን። ገብቷል አይደለ? ዶርትመንድን ወቅተን ለነጋሪ ሳናስተርፈው መላክ መቻል አለብን። በቃ እኛ አስፈልግ አይደለ? ያዘው እያልኩ ነው። A few moments later አራ አገላግሉን በአላህ ሊገሉን ነው። ወገን ምንድነው ያየነው? ተቃጠልኩ። እኔ ቆይ ጥያቄ አለኝ። የሌሎቹን ተውት። ኬፓ ቆይ እየተከፈለው ነው ወይስ እየከፈለን ነው እየተጫወተ ያለው? ባይገባስ ቢቀርስ? እኔ በዚህ ሰውዬ ተቃጠልኩ። አርሰናል 5 ዶርትመንድ 4 ያ ፔናልቲ ያለበት ችግራችን እንትን እኮ ቻምፒዮንስ ሊግን በፔናልቲ ነው ያጣነውና ለዛ ነው ወደ ፔናልቲ አምርቷል ጨዋታው። በፔናልቲ 5-4 አሸንፈናል። ስለዚህ 90 ደቂቃው እንደወራን ተጠብቁ። ራሴ ያዘጋጀሁት ዋንጫ ነው። 90 ደቂቃ ቢሸነፍ በፔናልቲ አሸንፋለሁ። በቃ ምን ታመጣለህ? በፕሪሲዝን ቃጠሎ እንደው ስማቸውን ማለት ነው እያንዳንዷን እየጠራው እሞልጫት ነበር። ግን ችግር የለውም። ዛሬ አንድሪያ በርታና አርቴታ ማድረግ ያለባችሁን እናንተ ታውቃላችሁ። ገና ካሁኑ ታስገርመናለህ። ገና ካሁኑ የፕሪሲዝን ጨዋታ ላይ ማንዬ ምን አይነት ተጫዋች ነው ዞሊስ ጀማው ነው 3-2 እየተመራ ነው። በጣም አናዱኛል ጨዋታው ምናምን። ነገር ግን በዚህ ጨዋታ ላይ ያዩ ጥሩ ነገር አንድ ዞሊስ ነው። ምን አይነት ጥራት ያለው ተጫዋች ነው። ድንቅ ነው ልጁ ማንዬ። አሲስቱን አይታችሁታል አይደለ? ተመልከቱ። 3 አሲስት ደርሷል። ይኸውላችሁ 1 ጎል እንዳለው ታውቃላችሁ። አሲስት ከማድረጉ በተጨማሪ 3-2 እንድንሆን ያስቻለውን ጎል ፔናልቲ ያስገኘው እሱ ነው። እናሳ ፔናልቲ ያስገኘበትን ቦታ ተመልከቱት። የራሱን መስመር ትቶ ሄዶ
ላይኛውን መስመር ለማገዝ በሚያደርገው ጥረት ላይ ነው ፔናልቲውን ራሱ ማስገኘት የቻለውና እንድሮ ያ መስመራችን ችግሩ ሙሉ ለሙሉ ሊፈታ ነው መሰለኝ። በቃ በእርግጠኝነት እዚህ ላይ እያሳየን እንዳለው ብቃት ከሆነ በደንብ አድርጎ ነው የሚፈታልን። ጥንቅቅ አድርጎ ችግር የሚሆነው በአመት ውስጥ አርሰናል በጣም ብዙ ጨዋታ ስለሚያደርግ ሁሉም ጨዋታ ላይ በእንደዚህ አይነት ሁኔታ ፐርፎርም ያደርጋል የሚለው ነው ጥያቄ ካስነሳ ሊያስነሳ የሚችለው እንጂ ከዛ ውጪ ግን ድንቅ ተጫዋች ነው። ቆንጆ ተቀያሪ ካለ ያ መስመር ማለት ነው ጥንቅቅ አድርገህ ትይዟለህ፣ ትችላለህ። አጨብጨብልሃለሁ ማን አጨብጨብልሃለሁ። ዋው እንደዛ አይነት ያበዱ ፔናልቲዎችን እዛ ቻምፒዮንስ ሊግ ፋይናል ላይ አመቱም ነበር ቀልደኞች። ለማንኛውም ካለፉት 3 የወዳጅነት ጨዋታዎች የተመቸኝ ተጫዋች ያው ማክስ ዶመን እንዳለ ሆኖ ክሪስቶስ ዞሊስ ነው። ሀቢቢ 35 ሚሊዮን ፓውንድ ወጥቶበት እስካሁን በ3ቱም ጨዋታ 3 የጎል ኮንትሪቢዩሽኖች አድርጓል። ሲቀጥል ጥሩ ነው። በጣም ጸዴ ተስፋ ያለው ተጫዋች ነው። ካያችሁት መከላከሉ ላይ አሪፍ ነው። ማጥቃትም ላይ ምንም ዳይሬክት ነው ሲጫወት ማለት ነውና እንግዲህ ወደፊት ደግሞ ጥሩ የተሻለ ነገር ያሳየናል ብዬ አስባለሁ። እንደ ክለብ ግን አሁንም ይቀረናል። ስፔሻሊ ፊት መስመሩ ላይ ሁሊያን አልቫሬዝ ቤዚክ ነው። ከማርቲኔሊ የተሻለ ዊንገር የሚያስፈልገናል ማለት እንደዛ ነው የማስበው እኔ። መከላከሉም ላይ የዊሊያም ሳሊባ ማጣታችን በግልጽ ያሳያል ካያችሁት ማለት ነውና እስኪ ሀሳባችሁን ኮሜንት ላይ አስቀምጡ።